ጃንዬ ነው ጣፋጭ ምስኪን ማሂ ደግሞ ምን አይነት ኮተታም ነሽ? ምንድን ነው የምትጽፊው? እጭ አሁን ሰው ባልጓሉ ወንድሜ ምን ፈልገህ ነው? ከረጅም ጊዜ በኋላ ነው የመጣው እና ብሎ ካረጌ ነበር አውቄ ነው የፈታው። ምን ፈልገህ ነው? ሆነች ቁርስ በላች አልበላች አሁን ይመለከታል። ማሽቃበጥ እንደው ስራ ሆኖ ቀረ። እንደው ወይኔ ያገዊቱ ልጅ ወይኔ ያገዊቱ ልጅ አለ። ስራዬ ነው አይመለከትም። ማማሳያ መሰለች ልጅ አሁን በላች አልበላች የኩርማን እንጀራ የማታልፍ ይች ስታያት ራሷም ኩርማን የመሰለች። ሰላም ነው፣ እንዴት ናችሁ? ወያናዬ ቁርሷን በልታ ይሆን እያለ ያሽቀምጣል። ሰላም ነው። እባክህ ዛሬ ምን ሆና ነው? ምን ሆነች ጃኒ? የአንተ አጀንዳ እኮ ማለቂያ የለው። ወይ ታባህና በዛ ማለት ከህወሀት ድረገጽ ብር አድርገን ሰደድን። እኛ ገባንበት፣ አንተን ውልቅ አድርገናል። ዋካቱ ፖለቲካ እኮ ጨርሰናል። ተባሯል። አፉን በጥይት ሰብር ያባረርኩት። እዚህ ፖለቲካ ብሄር ምናምን የለም። ህወሀት ምናምን ምን አገባን ስለ ህወሀት። እና እንዴት ነሽ? ሰላም ነው? እንዴት ነህ? ሰላም ነህ? በጣም ደህና ነኝ፣ ሰላም ነኝ። አንቺ እንዴት ነሽ? ይመስገነው ደህና ነን። ክብሩ ይስፋ። አለሁልሽ። አይ ጃኒን ሳያት ከፍቷታል እና ያው እዚህ ቤትም እንደዚህ ቤትም ጠምዳ ይዛናለች እና ብዙ ሰው በጣም ጠምዳናለች እና ስለዚህ ማታ ሳያት በጣም አኩርፋለች። በጣም ደብሯታል እና በዛ ነው የጠየቁት። ጃንዬ ቁርስ አይሆን ወይ? በጣም አሳዘነች እና ሰድባን ነበረ። እንትኖቼ ፋኖቼ ምናምን ያለችው ፋኖቼ ብዙ ነገር ነው የተናገረችው። ተሳድባለች የኢትዮጵያን ሕዝብ ተከታዮቼ ተውኝ እያለች ነው። ለምን አይተዋትም? ግን በቃ የራሷን ህይወት ትኑር። ምንድን ነው እንዴ መለየት? በእነሱ አልተጀመረ አዲስ ነገር ነው እንዴ? ሰው ለመቷት ይሰለቻታል። ከእውነት ለመናገር ሁሉም አጀንዳ እያደረጋት ሲያወራ ስለ እሷ ምናምን ሰው ነች፣ ይሰለቻታል። እውነቷን ነው። አይ እንትኗ ማለት ቢሰለችሽም አንደበትሽን ማስተካከል አለብሽ አይደል? ብልጥ ነው ያለብሽ። ምክንያቱም የምትናገሪው ንግግር ምናምን ዋጋ የሚያስከፍልሽ ከሆነ ምን ዋጋ አለው? ገባሽ? የምትናገሪው ንግግር ራስሽን ችግር ውስጥ የሚከትሽ ከሆነ ባትናገሪው ነው የሚሻለው። ግን ሰው እነሱ ላይ ሙዝዝ ያለ አይመስልህም? በጣም ረጅም ጊዜ እንጃ። ስማም ቲክቶክ ራሱ አስጠላ። ሁሌ ስከፍት የሚሰማው ስለ እነሱ ምናምን ቢተዋቸው ጥሩ ነው። ቤታቸውን ይኑሩ። ሌላ አጀንዳ መጥቶ እንኳን አይተዋቸውም እኮ የሚጠሩ እኛም አንፈታ ማለት ነው። መተው ነው የራሷን ላይፍ እንግዲህ ያው እንደ ማንኛውም ሰው ይዋደዳሉ፣ ይለያያሉ የሚለውን ይዞ መተው ነው። እሱንም ቢተውት ጥሩ ነው። ምንም በቃ እነሱ ይሄ የእነሱ ህይወት ነው። እሱ ጁንታው አይተውም። እሱ እንደውም እርኩስ ነው ጁንታው እንደውም አንፈታውም። ለምን? ምን አረፈ? እሱስ ምን አረፈ? ችግር አለ። እሷ እሺ ልጅ ነች፣ 36 ዓመቷ ነው። ችግር የለውም። ለነገር ተሳሳት ትችላለች። ያው በልጅነት ትንሽ ስለሆነ 36 ዓመት ወጣት እና እሱ ግን ያንዬ የምትፋዝ ልጅ ነው። አንድ ሰዓት በጣም ስለተናደደ አሳዝናኝ ነው።
እና ብትችል ለምንድን ነው እሷ ህዝብ የምትሳደበው? እሱ ፓርት ነው ተሻሉ ኢትዮጵያውያን እኔ ግን ስትሳደብ አላየሁም። ምን ለመናገር ታውኝ በቃ ይሰለቸኛል፣ ሰለቸኝ ምናምን እንደዛ ነው ስትል ተውኝማ ጥሩ እኮ ነው። ሁሉም ሰው እኮ መተው አለበት። ትክክል ነው። እኔም ከእሷ ጋር ነኝ። ግን ሰውን መሳደብ ትክክል ጃኒ ጥፋቷ ሰው ሰድባለች። ምን ብላለች? ኢትዮጵያዊን ምን አባ ምድረ ቅማላ ምናምን እያለች ተሳደብ ነበር። በጣም ና ህዝቡን የተሳደበች በጣም ያዘነ። ስለምን ላውራ እንዴ? እሺ ተንፍሽ ናቸው። እሺ እኔ ማለት የምፈልገው ግን ዳኒት አሁን በኋላ ብታፈቅር ፍቅረኛ ይዛብ እንዳትመጣ እዚህ ሚዲያ ላይ እኛ እሷ እዚያ በመጣችው ቁጥር እያሽቃበጥን ዳር እየቀረን ነው። ሁለተኛ ዛብ እንዳትመጣ አብሯት መኖር ሰው ይንገራት። እንዴት ምን ማለት ነው? አልገባኝም። ምክንያቱም እሷ በሆነ ሰው ፍቅረኛ ሆና ስትመጣ እኛ ለእሷ በቃ ደስ ብሎን እንትን እንላለን። ከእሷ ከተለያየች በኋላ እኛ ለእሷ ስንደረብ ትሰድበናለች። ስለዚህ በቃ ታቁም እንደዚህ አይነት ነገር። የሚገርም እኮ ነው። ትክክለኛ ጥያቄ ነው። ለምን ትደረባላችሁ እናንተ እንዴ? ይሰርቧት እኛ ለእሷ ብለን እንከራከራለን። እሷ ከዛ ትሰድበናለች መልሳ። እነሱ ቢዝነስ ነው የሚሰሩት። እናቴ ፎሎወር ጠዝጠዝ ሲልባቸው የሆነ አጀንዳ ይዘው ይመጣል። ስለዚህ ከአሁን በኋላ እዛው ደብቃ ይዛ ትኑር። ሁለተኛ ይዛብን እንዳትመጣ። ከመጣች እሷን መልሰን ነው እርሷን የምንረግጣት እኛ። ይሄ ትክክለኛ ውሳኔ ነው። እውነት ነው። አይተዋት ይች ልጅ እንደው ስማ ቲክቶክ ላይ ስንት ነገር አየች። ቲክቶክ ላይ ነው ታች በይ እንደዚህ ፊት እያገኘች ነው እንትን የምትለው ማርያምን። ጥሩ አይደለም፣ ለእሷም ለወደፊቷ ጥሩ አይደለም እኮ እንደዚህ መሆኗ። አሁን ምንም ላይመስላት ይችላል፣ ግን ወደፊት ይህን ነገር ብታየው ለእሷ ይቆጫታል። ትክክል። ህይወቷ አሁን ትንሽ ስታስቢው እንደ ሴት ልጅ የሆነ የተመሰጣጠለ የሆነባት ነው ህይወቷ። ከዚህ በኋላ ወደ ሚዲያ ባታመጣው ላይፏን ጥሩ ነው። ሰው አፍነቅባትም ራሱ ትንሽ ታባል ነው። እኛም እንደዛ ነው የምንፈልገው። እዛ እንደፈለገ መሆን ትችላለ፣ ግን እዛ እንዳትመጣብን። ሁለቱ አመት ነው እና ደግሞ አንዳንድ ሰዎች ደግሞ የምትደግፏት ደግሞ እየደረስንበት ነው በብሔር እየደገፋቸው እና ብዛ ትክክል አይመስለኝም። ጃለኔን በብሔር እየተደገፈች ያለው እና ያ ትክክል አይደለም። እኛ በስራዋ ነው። አሁን ልክ ህይወት እንዳለችው ለእሷ ብለን ስንከራከር መልሳ አሰደበች ነው። እኛ ለስራ የሆነ ጊዜም ተቦልከን አለቅ ስሚ የሆነ ጊዜም እኮ ለጃኒ ተደርበው ሊያን የሰደቡ ጊዜ በጣም የስፋፋኖች የዛኔም እኮ ተናግራቸው ነበረ። አትናገሩ እየሄዳችሁ ምናምን ብላ የዛኔም ቪዲዮ ሰርታለች። እኔ ወጣዋለሁ ተው እያለች ነበር። ያው ሁሉ ሰው እንደዛ ሊያሾንም እናሳስራለን አሳስረናታል ምናምን። አቤት ቲክቶክ ላይ እኮ ወሬ በስማም ይመጣሉ። የደነፍት ሁሉ የት ገቡ? ሊያ እነሱ እንትናቸውን ስለምታውቅ ነው የምታወራው። እንደዚህ ማሳሰር ቢፈልጉ እኮ ሊያ አዲስ አበባ አይደለች እንዴ? ነው እናሳስራለን ብለው እንደዛ ደንፍተው ሁላ ታስራለች። በጣርማችሁን አውጡ ያሉም ነበሩ፣ ግን የለም ወፍ ናገሮትም ራሳቸው እኛ እኮ ጃኒም እኮ የድሬዳዋን ህዝብ እኮ ትሳድባለች እኮ ባለጌ እንደሆነች እኮ እናውቃለን። ግን ያው ካሁን ከተቀየረች ብለን ቲክቶክ ስንት አየን፣ የስድብ አይነት አየን።